የስታር አሊያንስ አባል የኢትዮጵያ አየር መንገድ ሼባ ማይልስ ፕላቲኒየም ፓርትነር የሆነው አኮያ ፕሮፐርቲስ ለመኖሪያ በዲፕሎማቶች መንደር ሳር ቤት ካናዳ ኤምባሲ አጠገብ ውብ ዲዛይን ያላቸው መኖሪያ ቤቶችን በተመጣጣኝ ዋጋ እነሆ ይላል። ከአንድ በላይ አሚኒቲዎች ውብ ዲዛይን የተሰሩ ከባለ አንድ እስከ ባለ 3 መኝታ አፓርትመንቶችን በ10% ቅድመ ክፍያ ብቻ በሽያጭ ላይ ነን። በተጨማሪ ለንግድ በ4 ኪሎ ቱሪስት ሆቴል አጠገብ ዘመናዊ የንግድ ሱቆችን ከ19 ካሬ ጀምሮ በሬንታል ጋራንቲ የፕሮሞሽን ስራ እንዲሁም ቫሌት ፓርኪንግ ያለውን ሱቆችን ለሽያጭ አቅርበናል። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የፕላቲኒየም ፓርትነር። የአሜሪካ ዘመናዊ ጄቶች በኢትዮጵያ F-16ን ልትታጠቅ ነው። አድማሱን ያሰፋው የኢትዮጵያ አየር ኃይል አሁን ባለንበት ዘመን ላይ ከአንድ ወገን ብቻ የሚመጣን የጦር መሳሪያ ታጥቆ ጦርነቶችን ማድረግ በማይቻልበት ደረጃ ላይ ደርሰናል። የጦር መሳሪያም አቅራቢ ሀገራትን ቁጥር ከፍ ማድረግ ከምዕራብም ሆነም ከምስራቅ የሚመጣን የጦር መሳሪያ መታጠቅና በራስ አቅም የጦር መሳሪያን ማምረት በርካታ ሀገራት እየተከተሉት የሚገኙት አዲስ ወታደራዊ ስትራቴጂ ነው። ይህን ስትራቴጂ ከሚከተሉት ሀገራት መካከል አንዷ የሆነችው ኢትዮጵያ ከሩሲያና ቻይና ከምታስገባቸው የጦር መሳሪያዎች ጎን ለጎን አሁን ላይ ፊቷን ወደ አሜሪካ ምርት F-16 አዙራለች። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን ኢትዮጵያ F-16 ተዋጊ ጄትን ልትታጠቅ መሆኑን መነሻ አድርገን ስለ ተዋጊ ጄቱ አጠቃላይ አቅምናም ለኢትዮጵያ አየር ኃይል የሚሰጠውን ጠቀሜታ እንመለከታለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ እያለን አሁን በቀጥታ ወደ ጥንቅራችን አለፍን። በአፍሪካ ቀንድ ላይ ያለው ሰማይ አዲስ ኃይልን እየፈነጠቀ ነው። የጂኦፖለቲካል ክልላዊ ምኞቶች እያደጉ ሲሄዱ በወታደራዊ ተንታኞችና በአቪዬሽን አድናቂዎች መካከል ቀስቃሽ ጥያቄም መሰራጨት ጀምሯል። ጥንታዊቷና ወደ ዘመናዊ አፍሪካዊ የኃይል ምንጭነት የተለወጠችው ኢትዮጵያ ታዋቂውን ጄኔራል ዳይናሚክስ F-16 ፋልከን በማብረር በሀገሪቱ ሶስተኛው ሀገር ልትሆን ትችላለች ወይ የሚለው ጥያቄ ደግሞ እየተነሳ የሚገኘው ነው። በአሁኑ ጊዜ በአፍሪካ አህጉር ግብጽና ሞሮኮ ብቻ F-16 ተዋጊ ጄትን የታጠቁ ሲሆን ኢትዮጵያም ሶስተኛዋ የአፍሪካ ሀገር ለመሆን በእንቅስቃሴ ላይ ትገኛለች። ኢትዮጵያም ሀያላኑን ልትቀላቀል ነው። ኢትዮጵያ ከኤፍ-16 ተርታ መቀላቀሏ ያለውን ጥቅም ለመረዳት አሁን ላይ ያለውን የአፍሪካ አየር ክልል አያላንን መመልከት ያስፈልጋል። ኤፍ-16 አውሮፕላን ብቻ አይደለም፣ ከአሜሪካ ጋር የሚደረግ የስትራቴጂ ጋብቻ ምልክትም ነው። ግብጽ የዚህ ተዋጊ ጄት ዋነኛ ተጠቃሚ ሆናም በአፍሪካ አህጉር ቀዳሚዋ ነች። እንደ አውሮፓውያን አቆጣጠር በ2015 የአብዱል ፈታህ አልሲሲ አስተዳደር የዲፕሎማሲያዊ ማሻሻያ ጊዜን ተከትሎ የአሜሪካ መንግስት ኤፍ-16 ተዋጊ ጄቶችን ወደ ካይሮ ልኳል። ዛሬ ግብጽ በዓለም ላይ ካሉት የኤፍ-16 ጄት ባለቤቶች ሁሉ ጄቱን በብዛት የምትጠቀመው ሀገር ነች። ጄቱን በሲናይ በረሃ ውስጥ ከጸረ ሽብርተኝነት ጀምሮ እስከ ሜዲትራኒያን ባህር ድረስ ያለውን ስፍራ ለመቆጣጠር ትጠቀማለች። ሌላኛዋ የኤፍ-16 ተዋጊ ጄት ባለቤት አፍሪካዊ ሀገር ሞሮኮ ናት። ሞሮኮ እንደ አውሮፓውያን አቆጣጠር በ2007 በቡሽ አስተዳደር ጄቶቹን ለመግዛት የተስማማችበት ወቅት ነበር። ለ24 አውሮፕላኖች የ$2.4 ቢሊዮን ስምምነት ተፈራርማም ነበር። እንደ አውሮፓውያን አቆጣጠር በ2019 ራባት ፍላጎቷን ከፍ በማድረግ የ$4 ቢሊዮን ስምምነት ከአሜሪካ ጋር መፈራረሟ ይታወቃል። የቅርብ ጊዜውን ብሎክ 72 ዝርያዎችንም ከአሜሪካ ማስገባቷ የቅርብ ጊዜ ትዝታ ነው። የኢትዮጵያ አድማስ እየሰፋ ነው። ለረጅም ዓመታት ኢትዮጵያ ተዋጊ ጄቶችን ስታስገባ የነበረውና የአየር ኃይሏንም ስታጠናክር የነበረው ከቀድሞዋ ሶቪየት ህብረትና ሩሲያ በሚገቡ የጦር መሳሪያዎች ብቻ ነበር። አሁን ላይ ግን የኢትዮጵያ አየር ኃይል የገባበትን ሪፎርም ተከትሎ
አየር ኃይሉ ከተለያዩ አቅጣጫዎች ተዋጊ ጄቶችና የአየር መከላከያ መሳሪያዎችንም በብዛት እያስገባ ነው። ኢትዮጵያ ከሩሲያ ጋር 6 የሱ-35 ዘመናዊ ባለብዙ አገልግሎት የጦር ጄት ለመግዛት መስማማቷን በቅርቡ የወጣ መረጃ ያሳየ ሲሆን ለኢትዮጵያ የአየር ውጊያ አቅም የበላይነት ከፍተኛ ጠቀሜታ እንደሚኖረው ታምኗል። ሱ-35 ከሩሲያ እጅግ የላቀም አየር ላይ የበላይ ከሆኑ አይሮፕላኖች አንዱ ነው። እጅግ ዘመናዊ ሞተሮች፣ የረዥም ርቀት ራዳርና የተሻሻሉ አቪዮኒኮች የተገጠመለት የምዕራባውያን 4ኛ ትውልድ ተዋጊዎችን የሚገዳደር ጄትም ነው። ሌላኛው ኢትዮጵያ የታጠቀችውና ከቱርክ የሸመተችው ድሮን አኪንቺ የሚል መጠሪያ ያለው ሲሆን ይህ የዓለማችን የመጨረሻው ቴክኖሎጂ ስሪት የሆነ ድሮን ለ25 ሰዓታት ካለማቋረጥ እየበረረም የጠላትን ይዞታ መሰለል የሚችል ሲሆን ሲታዘዝም እስከ 1500 ኪሎ ግራም የሚመዝኑ ሚሳኤሎችን በሆዱ ተሸክሞ የጠላትን ታርጌቶች ያደባያል። ይህ ታምረኛ ድሮን በአንድ ጊዜ 8 ሚሳኤሎችን ተሸክሞ እስከ 7500 ኪሎ ሜትር እንደሚጓዝ የተነገረ ሲሆን ይህም ማለት ከኢትዮጵያ እስከ ደቡብ አፍሪካ እንደሚሆን ይገመታል። ቱርክ ሰራሹ አኪንቺ የተገጠመለት አይን የንስር በመሆኑ የሌዘር አይን ጠላትን አንድ ጊዜ ከተመለከተም በፍጹም ሊስተው አይችልም ተብሎለታል። ኢትዮጵያ አሁን ላይ አድማሷን በማስፋትም ከቱርክና ሩሲያ አለፍ ብላም F-16 ተዋጊ ጄትን በእጇ ለማስገባት በርካታ ጥረቶችን እያደረገች ነው። F-16 ለምን ተፈለገ? ለዘመናት የኢትዮጵያ አየር ክልልን አስጠብቆ የቆየው የኢትዮጵያ አየር ኃይል በተለያዩ ምክንያቶች ያሉት ተዋጊ ጄቶች ዘመን እያለፈባቸውና የእድሳት ወጪያቸውም እየጨመረ መጥቷል። እንደ ሱ-27 ያሉ አናሎግ ሲስተምን የሚጠቀሙ ተዋጊ ጄቶችም ከዘመናዊ ኤሌክትሮኒክ ተዋጊ ጄቶች ጋር የመፎካከር አቅማቸው እየቀነሰ ነው። የአሜሪካው ሎኪድ ማርቲን ኩባንያ ከፈረንጆቹ 1970 ጀምሮ F-16 የጦር ጄቶችን እያመረተ ነው። እስካሁንም 25 ሀገራት ጄቱን ገዝተው ይጠቀሙበታል። 15 ሜትር የሚረዝመውና 9.45 ሜትር ወደ ጎን የሚሰፋው F-16 ተዋጊ ጄት ከሩሲያ ሰራሽ ጄቶች ለየት የሚያደርገው በመጠኑ አነስተኛ መሆኑ ሲሆን የተሻለ የመተጣጠፍ ብቃትንም ተላብሷል። ማክ 2 ፍጥነት ያለው F-16 ትልቁ ጠቀሜታው በተለያዩ የውጊያ ሁኔታዎች ውስጥ ጥቅም ላይ መዋል መቻሉ ነው። F-16 ወደ መሬት የሚደረግ ጥቃትን፣ የጸረ መርከብ ጥቃቶችን እንዲሁም የጠላትን የአየር ክልል ጥሶ ጥቃት ማድረስን ጨምሮ በርካታ ተልዕኮችን መወጣት የሚችል ተዋጊ ጄትም ነው። በግዳጅ ወቅት ብዙ ወጪ የማይጠይቀው F-16 እንደ ኢትዮጵያ ላሉ ሀገራት እጅግ በጣም አስፈላጊ ተዋጊ ጄት ነው። ወደ ፋልከን የሚደረገው ግስጋሴ ከሩሲያም ቱርክ አሊያም ቻይና የሚገዙ ተዋጊ ጄቶች አብሯቸው የሚመጣ ዲፕሎማሲያዊ ጫና የላቸውም። በተቃራኒው ከአሜሪካ የሚገዙ ተዋጊ ጄቶች የአሜሪካንን ተልዕኮና ፍላጎትም ጎትተው መምጣታቸው አይቀርም። ኢትዮጵያ ከአሜሪካ እጅ F-16 ተዋጊ ጄትን ለመግዛት በምስራቅ አፍሪካ የአሜሪካ ፍላጎቶችን ለማስፈጸም ፍቃደኛ መሆን ይኖርባታል። በተለይም እንደ አልሸባብ ካሉ የሽብር ቡድኖች ላይ የሚደረግን ጥቃት በዋነኝነት መምራት የሚኖርባት ኢትዮጵያ ስትሆን የቀጠናውን ሰላም የመጠበቅ ግዴታ ውስጥም ትገባለች። ኢትዮጵያ የግብፅን ስትራቴጂ በመጠቀም ከምዕራባውያንም ሆነ ከምስራቁ ዓለም ተዋጊ ጄቶችን በመግዛት ራሷን ማጠናከር የምትችል ሲሆን ለዚህ ደግሞ የበርካታ ሀገራትን ስትራቴጂ በምሳሌነት ማቅረብ ትችላለች። ኢትዮጵያ ከአሜሪካ እጅ F-16 ተዋጊ ጄቶችን ማግኘት ማስችል ከሆነም F-16 ተዋጊ ጄቶችን ከታጠቁት እንደ ዴንማርክ፣ ኔዘርላንድስ፣ ኖርዌይ እና ሌሎችም የአውሮፓ ሀገራት ጄቱን ልትሸምት የምትችልበት እድል አላት። በተጨማሪም ኢትዮጵያ F-16 ተዋጊ ጄትን ከታጠቁ ሀገራት መካከል አንዷ የሆነችውንና ተዋጊ ጄቱን ከሚያመርቱ ሀገራት መካከል የምትመደበውን ቱርክን በማግባባት F-16 ተዋጊ ጄቱን በእጇ የማስገባት እድልም አላት። የኢትዮጵያ አየር ኃይል ራሱን እያሳደገ ነው። አኩሪ የጀግንነት ታሪክ ያለው የኢትዮጵያ አየር ኃይል ከምስረታው ጀምሮ የኢትዮጵያውያን ሉዓላዊነት ለማስከበርና ሕዝብን በማገልገል ላይ ይገኛል። 90 ዓመታትን የተሻገረው ይህ አንጋፋ ተቋም ዛሬም ብቁ ባለሙያዎችን እያፈራ ይገኛል።
ከቅርብ ዓመታት ወዲህ ለተቋሙ ግንባታ በተሰጠው ከፍተኛ ትኩረት አየር ኃይሉ ኢትዮጵያን በሚመጥን መልኩ ዘመናዊነትን ተላብሶ በርካታ ስኬቶችንም እያስመዘገበ ነው። ኢትዮጵያም ሰራዊቷን ዘመናዊ የጦር መሳሪያዎችን ለማስታጠቅ ወሳኝ ወታደራዊ መሳሪያዎችን ለመስራትና የሰው ኃይሏን ለማሰልጠን ከፍተኛ መዋለ ነዋይ ታፈሳለች። ቀድሞውንም ጠንካራ የነበረው የኢትዮጵያ አየር ኃይል ይበልጥ እየተጠናከረ ኢትዮጵያ በቅርቡ የተለያዩ አዳዲስ የአየር ኃይል መሳሪያዎችንም ለማስገባት ስምምነቶችን ፈጽማለች። ኢትዮጵያ 6 ሱ-35 ተዋጊ ጄቶችን ከሩሲያ ለመግዛት መስማማቷም በቅርቡ የተገለጸ ሲሆን በተለያዩ መረጃዎች መሰረትም በአሁኑ ጊዜ ኢትዮጵያ የተወሰኑትን ሱ-35 ተዋጊ ጄቶች በእጇ አስገብታለች። ቀሪዎቹ ሱ-35 ተዋጊ ጄቶችም በቅርብ ጊዜ ውስጥ ለኢትዮጵያ መሰጠታቸው አይቀሬ እንደሆነም በቅርቡ የወጡ መረጃዎች ያሳያሉ። ኢትዮጵያ በቅርቡ የሀገሪቱን ሰራዊት የውጊያ አቅም ይጨምራሉ የተባሉ ተዋጊ የጦር ጄትና ሰው አልባ አውሮፕላን ወይም ድሮን የኢትዮጵያ አየር ኃይል መረከቡ ይፋ ተደርጓል። የስታር አሊያንስ አባል የኢትዮጵያ አየር መንገድ ሼባ ማይልስ ፕላቲኒየም ፓርትነር የሆነው አኮያ ፕሮፐርቲስ ለመኖሪያ በዲፕሎማቶች መንደር ሳር ቤት ካናዳ ኤምባሲ አጠገብ ውብ ዲዛይን ያላቸው መኖሪያ ቤቶችን በተመጣጣኝ ዋጋ እነሆ ይላል። ከአንድ በላይ አሚኒቲዎች ውብ ዲዛይን የተሰሩ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን በ10% ቅድመ ክፍያ ብቻ በሽያጭ ላይ ነን። በተጨማሪ ለንግድ በ4 ኪሎ ቱሪስት ሆቴል አጠገብ ዘመናዊ የንግድ ሱቆችን ከ19 ካሬ ጀምሮ በሬንታል ጋራንቲ የፕሮሞሽን ስራ እንዲሁም ቫሌት ፓርኪንግ ያለውን ሱቆችን ለሽያጭ አቅርበናል። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የፕላቲኒየም ፓርትነር